እውነት እንዳደረገው ነገር ቢሆን እኔ የተሰማብኝ አገን ሸከሽካ ድራሽ ልጅ ቢወለድ ግብ አይደለም የሴት ልጅ ይሰብረዋል። ነገር ጥሩ አይደለም። ጥሩ አለው የእውነት ጥሩ ነገር ያለቅ አብርሃምን ቤት ግባ በቃ ከሷ ሌላ በፍጹም መኖር አትችልም። መልካምነቱ በልጁ ነው የሚያገኘው። አብርሽ የራሱ የግል ዛሬ እኔ ልጆች ሳሳድጋቸው መልካምነት ሳሳድጋቸው በመልካምነት ሳሳድጋቸው እነዚያ ልጆች መልካምነታቸው ይወርሳሉ። የሌላ ሰው እነዚህ ለወንድሟ ተጨነቀ ለወጭ ደግሞ የዘመን መኖር አልፈልግም ከሩታ ጋር የሚወለድ ስለዚህ እንዳይደስበት በተፈራረሙ ሰዓት ላይ በዲያም ቤት ያለች መልካምነት ያላስተያለ በዛ ሰዓት የመጣ መንግስት በፈቀደለት ግማሽ ይሰጣል። ከዛ በኋላ ሩታ ቤት የማይመላለስ ግማሽ ዛሬ በመዲያ ከቻልክዲቭ ሁሉንም ነገር ይውሰድልኝ። እንደሌሎቹማ ቢሆን ስንቲቱ እንደሌሎቹማ ቢሆን አይኗም አትከፍትም ሚዲያ በተናለች በሚዲያ መጨረሻ የቂም በቀል ከዚህ በፊት በሶስት ቀን ጎል አስገባሁልሽ አብረሽ እኔ እንደሚመርጥ አለች። እኔ እንደሚወደኝ አስበለጥኩብሽ። በሶስት ቀን ማላ ተጫወቱ። በሶስት ቀን ጎል በሚዲያ ተመልሶ ይቅርታ ቀለበት በቃ የሚያደርጉት ነገር የሚሰሩት ነገር በቃ በዙሪያቸው ጠርታቸው በፍቅር አስይዛ አደንዝዛ ሊወጣ የምትችለው ሊወጣ በባል ችለው ሊገባ ይሄ ባልነት ነበረ። ይህን ለሳምንት እንደሙት እንኳን ታዞ እንኳን የሚሰራ ጊዜ አልነበረ። አይኑን አልከፈት ብሎ ለአብርሽ አይን የአብርሽ ጥርስ ተዘግቶ የአብርሽ ከንፈር ተዘግቶ ስንቱ ከንፈር ዝጋ ይህ ከንፈር ጥፍት ሻርፈ ጥርስ በብር በይቱ ብር አሰራው እያለ ማይዘጋ አመድ ለብሶ የሰው ልጅ ሳይመስል አስራ መኪና እሷ ከኋላ በገዛ ንብረት በኋላ እንደሰራት ቤተሰቡ የበሉበት እንደዛ ነው ያዝንጀሮ ለቅሶ ብታለቅ የአንበሳ ለቅሶ ብታረግ ሰው ይሰማታል። ከሚላ ጋር ፍላጎት ካለሽ አብራችሁ እንድትሆኑ ፈልጋለሁ ብሎ በግልጽ ማውራት ነው። ሌላ ነገር ማውራት የማያስፈልግም። ፍላጎት አንተና ሄርሜላ አንድ ላይ እንድትሆኑ ነው። አለቀ በቃ። እውነት መናገር እኮ ማንንም አልገደለም አይደል እንዴ? ለምን እውነትን መናገር የፈራሽ? ለምን ከእውነት ምትርቅ? አሁንም በኋላ ወንድምሽም የሆነ እኮ ኩራት አይደለም እንዴ? በሰው ህይወት ላይ መጫወት እኮ ኩራት አያስፈልግም። ሩታ ዝቅ ስላለችና ሩታ ስላፈቀረችው ለልጇ ብላ ዝቅ ስላለች ሁሉ ነገር ይምጣባት እንዴ? ሁሉ ነገር ጥፋተኛ ነች መባል አለበት? ለልጇ መስዋዕት እየከፈለች ያለች አንድ ሴት፣ ጠንካራ ሴት እንደዚህ መሆን አልነበረበትም። የምር በጣም ዛሬ ተሰምቶኝ ነው የመጣሁት። ሩታንም ጠርቻታለሁ። ከዚህ በላይ እሷም መለማመጥም ይቅርታ መጠየቅም አያስፈልጋትም። ስለዚህ ለእሷም ይህን እንደነግራት ጠርቻታለሁ። ዴቭንም ጠርቼዋለሁ። ዴቭን የጠራሁበት ምክንያት ከሩታ ጋር አክስት ጋር በመሆን አስታርቃለሁ ብሎ መጥቶ ነበር። ደግሞ በተዘዋዋሪ ትናንትና የአብርሃምን ሀሳብ ይዞ መጥቶ አብርሃም አልፈለግም ብሏል፣ ከሩታ ጋር መኖር አልፈለግም ብሏል ብሎ የአብርሃምን ሀሳብ ሊነግር ይመጣል። ብቻ ሩታም መታለች አይቻታለሁ። ብቻ
ግለሰብ ያለበት የሆነ ነገር እንግዲህ ከፈጣሪ ጋር ዛሬ ትንሽ ከራሴ ጋር አለው ጠሮሽ አንችልም። ባለፈው አክስትሽን አግኝቻት ለማውራት ሞክረን ነበር። ያው እሷ አንዳንድ ነገር ብላኛለች ሰምተሻል ብዬ አስባለሁ እና አንዳንድ ነገር ብላኝ ነበር፣ ቦታ ብላኝ ነበር። ዛሬ ግን በጣም የሚደረጉ ነገራቶች አላስቻለኝም። ዛሬ መጣሁት በመጨረሻ ጊዜ ይህ ነገር ላይ መደምደም ያለብኝ ይመስለኛል። ምክንያቱም አንዳንዴ ይቅርታ ማይገባው ሰው አለ ወይም ደግሞ የአንቺ ዝም ማለት የአንቺ አንገት መጥፋት ማይገባው ሰው አለ። ስለዚህ አብረን እየገቡ ያለ አንቺ ይቅርታ መጠየቅ የአንቺ አንገት መጥፋት አብረን ሆን ማለትም እየገቡ እንደውም በጣም እንደ ኩራት እንደ ተፈላጊ እያየ ነው ራሱ። ስለዚህ ይሄ ደግሞ ለአንቺ ጥሩ አለ። One of the things I learned about in the Google Career Certificate was risk managment. There's a project where you go through ልጅ ነው ልጅ ደግሞ ያድጋል፣ እኛም አድገን ገብተሻል። ስለዚህ እኛ የአባትነት ፍቅር እያደገ ወይ ደግሞ የአባትነት ነገር ልጁ እያየ ይደር ብለን ነው እንጂ ልጁ ማደጉ አይቀርም። በዚህ ማለት በዛ ሩታ ሉሊን ማሳደግ ያለበት እነሱ ነግራችሁ፣ ግን ደግሞ የእሷ ፍላጎት ልጅ ያለ አባት ከሚያደግ የአባትነት ነገር እየሰማ አባቱን እያየ ይደግ ከሚል ነበር። ግን ደግሞ ሩታ ይህ ነገር ከአሁን በኋላ እኔም ካሌብም ልናወራሽ የመጣ ነው ለአንድ ነገር ነው። ካሌብም በጣም ተናዶ እየተደረገ ያለው ነገር በጣም አስከፍቶት ነው እዚች ጋር የተገኘው እና እሱ የሚልሽ ነገር አለ። እኔም ደግሞ ልልሽ መችለው ነገር ቤት ከመምጣቱ በፊት በቃ ሁሉ ነገር ይበቃል። ከዚህ በላይ አንገት መድፋት አይጠበቅብሽም። ከዚህ በላይ መጠየቅ የማይጠበቅብሽም። እሱም የራሱ ህይወት መኖር ይችላል። ገብቶሻል እንዴ? በጣም ያለ አንቺ ስልሽ ያለ እሱ በጣም እንትን አለ እሱ ራሱ የማይረዳ ሰው ጋር ጊዜ ማሳለፍ ተገቢ ነው ብዬ አላስብም። ለልጅሽ ብለሽ ብዙ ዋጋ መክፈልሽ አብርሃም ከአንቺ ጋር እንዲሆን ብዙ ነገሮች ዴቪን ካየሽ ጊዜም ካየሽ ነገሩ ወሬ ሌላ ነገር ነው የሚወሰድበት። አንቺ ደግሞ የራስሽ አመለካከት ስላለሽ ሰው ደግሞ ማንም እንዲፈርድብሽ አንቺ ላይ ሌላ ነገር እንዲያወራ መፍቀር አለብሽ ብዬ አላስብም። ስለዚህ ለልጅሽ ብለሽ ዋጋ መክፈልሽ እነሱ እንደ ትልቅ ነገር ካልቆጠሩት የሆነ አንቺም በቃ ከዚህ በላይ መሄድ አለብሽ ብዬ አላስብም። ስለዚህ ቪዲዮ ማለት አይነበረ ቪዲዮቹ በደንብ ማለት አይነበረ አንተን ባለሰ እንደዛ ማለት ልክ እንዳለ ነገር አይደለም ይላል ብትል ነገሮች ቆንጆ ሆኑ ወይም ደግሞ መልካም ሊሆኑ ነበሩት አንተ ከመጣ በኋላ ነው። ጥሩ ነገር አድርጓልና በዚህ ልክ እሱ መናገር አይደለም ምናምን ብዬ አስረድቻለሁ። ሲቀጥል ትናንት ምን ፈረምቱ እንደዚህ አይነት ሀሳብ አስተውልኝ ነበር። እኔ የማሰብኩበት ልክ እንዳልሆነ ነው የሚሰማኝም የምረዳው። ምክንያቱም እኔ እዚህ ጋር ይቅርታ ለመጠየቅ ብዬ ሰላም እንድናወድ ብዬ እና ለመናገር ይፋ ታውቃለህ ቤት ውስጥ ምናምን ይመጣል። ሲመጣ የሚያሳየው ነገር ምናምን ያንን ነገር በማየት